ሰላም እንደምን አላችሁ ተመልካቾቻችን እንግዲህ ዛሬም ቃሊቲ ፍሳሽ ማጣሪያ ጣቢያ ተገኝቻለሁ ለምን ካላችሁኝ ደግሞ እንግዲህ ባለፈው ሳምንት በሁለት ክፍል በተከታታይ ክፍል የቃሊቲ ፍሳሽ ማጣሪያ ጣቢያ ምን ይመስላል አጠቃላይ ሂደቱ የሚለው እንዲሁም ሌሎች ፍሳሽ ማጣሪያ ጣቢያዎች የማጣራት ሂደታቸውን ስናስቃኛችሁ እንደነበር ይታወቃል ከፍሳሹ ሳምፕል እየተያዘ እንዲሁም ደግሞ መጨረሻ ላይ ከሚገኘው የተጣራ ውሃ ሳምፕል እየተያዘ ላብራቶሪ ይመረመራል የሚል ነገር ስናነሳ ነበር ለምን ይመረመራል የምርመራ ሂደቱ አጠቃላይ ምን ይመስላል የሚለው ለናስቃኛችሁ ነው የተገኘነው ምክንያቱም ላብራቶሪው እዚህ ቃሊቲ የፍሳሽ ማጣሪያ ጣቢያ ስለሚገኝ ማለት ነው ስለዚህ ይህንኑ ፕሮግራም ወደናንተ ያደረስን ነው አብረን ቆይታ የምናደርገው እናንተም ይህንኑ ቆይታ እየተከታተላችሁ አብራችሁን ሁኑ ውስጥ ከዚህ ከፍተሻ ሂደቱ ጋር በተያያዘ ኃላፊ እየጠበቀኝ ነው ከሱ ጋር ቆይታ ማደርግ ነው የሚሆነው ተከታተሉ ሰላም ዶክተር እንዴት ነህ ሰላም ነው እንግዲህ ዛሬ ለሁለተኛ ጊዜ ነው የተገናኘነው ከዚህ በፊት አግኝቻለሁ በተለይ ደግሞ ንጹህ የመጠጥ ውሃ ከማጣሪያ በማጣሪያ ሂደት ውስጥ ተፈትሾ ነው ወደ ህብረተሰቡ የሚደርሰውና ዛሬ ደግሞ የፍሳሽ ቆሻሻ ይመረመራል ባለፈው ማጣሪያ ሂደቱን ስቃኝ የሚል ነገር ሲነሳ ነበርና እሱን ለመቃኘት ነው የመጣሁት ወደ ጉዳያችን ከመግባታችን በፊት እኔ አቃሃለሁ ለተመልካቾች ግን ራስህን አስተዋውቅልኝ እሺ ስሜ ብልሃት ለታ ይባላል የውሃና የፍሳሽ ጥራት ቁጥጥር አብይ ስራ ሂደት ኃላፊ ነኝ መልካም እንግዲህ ያው ቀደም ሲልም ሳነሳው ነበር ፍሳሽ ቆሻሻ እዚህ ጣቢያም ሌሎችም ጣቢያዎች ላይ ከመጣ በኋላ የማጣራት ሂደትን ይከተላል በዛ ሂደት ውስጥ ደግሞ እናንተ ፍተሻ ታደርጋላችሁና ምንድነው ፍሳሽ ቆሻሻን የመፈተሹ ዋንኛ ዓላማ ምንድነው ከሚለው ሐሳብ እስቲ የተወሰነ እዚህ ላይ ሐሳብ ስጠኝ እሺ አዲስ አበባ ውሃና ፍሳሽ ሁለት ተግባር ነው ያለው አንደኛ የተጣራ ውሃን ለህብረተሰቡ ማቅረብ ነው ሁለተኛው ደግሞ ፍሳሽ በመስመርም በመኪናም ከህብረተሰቡ በመሰብሰብ አጣርቶ አካባቢን በማይጎዳ መልኩ ወደ ህዝቡ ወይም ወደ አካባቢ መልቀቅ ነው ማለት ነው ፍሳሽ ማጣሪያ የሚወጣው ስለዚህ ዋናው ነገር ምንድነው ፍሳሽን ጥራቱን መቆጣጠር ያስፈልገበት ምክንያት የሚተከሉ የፍሳሽ ማጣሪያ ተቋማት አሉ ልክ እንደዚህ አይነት ፕላንት ማለት ነው እነሱ የተቀመጠላቸውን ስታንዳርድ ተከትለው ኢፒኤ ያወጣውን የኢትዮጵያ አካባቢ ጥበቃ ባለስልጣን ፌደራል አካባቢ ጥበቃ ባለስልጣን ያወጣውን መስፈርት አሟልቶ መጣራቱና ወደ አካባቢ ከመለቀቁ በፊት ያንን ስታንዳርድ ማሟላቱ የማረጋገጥ ስራ ነው ማለት ነው እዚህ የምናየው አውቶማቲክ ሳምፕለር ነው ይሄ አውቶማቲክ ሳምፕለር ሊጣራ የገባውን ፍሳሽ በዚህ ሴት ባረግነው ታይም ይሄን መስላል ሳምፕሉ አሁን ይሄ በየሰዓቱ ተወስዶ የ24 ሰዓቱን ሳምፕል ይዛል ማለት ነው እና በየሰዓቱ እንዲወሰድ ወይም በየ2 ሰዓቱ ከዚህ ከላይ በዚህ ሴት እናደርገዋለን ምን ሰጠው ጊዜ አለ ከዛ በዚህ ሴቲንግ መሰረት እዚህ ሳምፕል ተሰብስቦ ይቆየናል ማለት ነው እና ይሄንን ሳምፕል ወስደን ላብራቶሪ ውስጥ እንመረምረዋለን ማለት ነው ስለዚህ የዚህ አይነት እዚህ ግቢ ሁለት ነው ያለው አንደኛው ገቢ ነው ይሄ የገቢውን ሳምፕል ፍሳሹ ገና እንደገባ ማለት ነው የሚወሰድበት ነው ሁለተኛ ደግሞ ፍሳሹ በሙሉ ተጣርቶ ያለውን ሂደት በሙሉ የማጣራት ሂደት ፈጽሞ ከግቢው ልክ ሊለቅስል የምንወስድበት ደግሞ ውሃው የመጨረሻው ውጤት ማለት ነው አዎ ፍሳሽ የምንወስድበት ቦታ አለ እዛም ልክ እንደዚህ አይነት አውቶ ሳምፕለር አለ ስለዚህ ሁሉ ጊዜ እኛ ስንመረምር ገቢውንም ወጪውን ነው የምንመረምረው ማለት ነው ስለዚህ ሁለቱም ስታንዳርዳቸውን መጠበቃቸውን ለመፈተሽ ነው እንደዚህ የምታደርጉት ብዙ ጊዜ ይሄንን የምናደርገው በሁለት ምክንያት ነው አንደኛው ይሄ የማጣራት ጣቢያ ሲሰራ የራሱ የሆነ የማጣራት አቅም አለው ኤፊሺየንሲ አለው ገቢው ይሄን ያህል ነው ወጪው ይሄን ያህል ነው ተብሎ የሚቀመጥ ነገር አለ እና እሱንም ለማየት ስለዚህ ከገቢው መውሰድ አለብን ማለት ነው ገቢው ምን ያህል የፍሳሹ ተፈጥሮ ካራክተሪስቲክስ ምን እንደሚመስል ለማወቅ ከፍሳሽ ሳምፕል መውሰድ አለብን ስለዚህ ምንድነው የምንለው መጨረሻ ከሚወጣው ጋራ እናነጻጽረዋለን እና ምን ያህል ፐርፎርማንስ እንዳለው ፕላንቱ ከተሰራበት የማጣራት ጣቢያ ከተሰራበት
እንትን ጋራ አላማ ጋራ ምን ያህል የሚጣጣም መሆኑን ለማወቅ ነው። ሁለተኛ ደግሞ የሚወጣውንም ደግሞ እንትን ይሄ ፍሳሽ ተጣርቶ የሚወጣውን የእሱን ኤፊሽንሲም ለማወቅ ፍሳሽ ከመነሻው እንወስዳለን ማለት ነው። እንደው ከዚሁ ጋር ተያይዞ ዶክተር የተለያዩ ቦታዎች አሉ ማጣሪያ ጣቢያዎች እና ለዚህ ብቻ ነው ይሄ ላቦራቶሪ እናንተ ወይስ የሁሉንም እየወሰደ ይፈትሻል? በላቦራቶሪ ሂደት የምንፈትሸው ሁሉም የማጣሪያ ጣቢያዎች ነው። ከሁሉም ሳምፕል ይመጣል ይፈተሻል። ከሁሉም ሳምፕል ይመጣል። ፕሮግራም ወጥቶላቸዋል እና በዛ በፕሮግራም መሰረት ሳምፕል እናመጣለን። ከገቢውም ከወጪውም እንደዚህ አይነት አውቶ ሳምፕል ላይኖራቸው ይችላል። እኛ ራሳችን ሄደን እናመጣለን። ግን ከወጪውም ከገቢውም እየወሰድን ናሙናውን ፍተሻ ይደረግለታል እና ተመሳሳይ ስታንዳርድ እንትን መከተላቸውን ከዛ ከስታንዳርዱ ጋራ መጣጣሙን ቼክ እናደርጋለን ማለት ነው። መልካም። ስለዚህ ከዚህ በኋላ ያለው ሂደት ላቦራቶሪውን መቃኘት ነው የሚሆነው አይደል? ላቦራቶሪ ከዚህ የተወሰደው ሳምፕል ላቦራቶሪ ተኪዶ እዛ ያሉትን ፓራሜትሮች እንደየ ፓራሜትራቸው ፍተሻ ይደረግላቸዋል እና ይሄን ደግሞ እዛ ላቦራቶሪ ውስጥ ያሉ ባለሙያዎች ገለጻ ያደርጉልሻል። መልካም፣ ወደዛው እናምራ። በቅድሚያ አመሰግናለሁ። እስቲ ስምሽንና የስራ ኃላፊነት አስተዋውቂ። ስሜ ጽጌረዳ ታደሰ ይባላል። በአዲስ አበባ ውሃና ፍሳሽ የፍሳሽ ጥራት ቁጥጥር ቴስቲ ማናጀር ነው። መልካም። እንግዲህ የፍሳሽ አጠቃላይ ወደ ማጣራት ሂደቱ ከመሄዱን በፊት ከተጣራም በኋላ በላቦራቶሪ ሂደት ያልፋል የሚለውን ነገር እያነሳልኝ ነበር ዶክተርና እንደው ምን አይነት የምርመራ ሂደቶችን ነው የሚያልፈው የሚለውን ደግሞ ትንሽ ማብራሪያ ብትሰጪ። አዲስ አበባ ውሃና ፍሳሽ የተለያዩ ቴክኖሎጂዎች አሉት ፍሳሽን ለማጣራት ማለት ነው። ስለዚህ እነዛን ፍሳሾች ደግሞ ተጣርተው ነው ወይ የሚወጡት የሚለውን ነገር አንደኛ። ሁለተኛ ደግሞ ኢፊሸንሳቸው ራሱ መጠን አቅማቸው የማጣራት አቅም ምን ያህል ነው የሚለውን ነገር ላቦራቶሪ ላይ ገብቶ ነው የሚሰራው ማለት ነው። ላቦራቶሪ ላይ ገብቶ ሲሰራ ደግሞ የተለያዩ ዲፓርትመንቶች አሉ። ፊዚኮ ኬሚካል ላቦራቶሪ አለ፣ ማይክሮባዮሎጂ ላቦራቶሪ አለ እና ኢንስትሩመንታል ላቦራቶሪዎች አሉ። በእነዛ ላቦራቶሪዎች ላይ የተለያየ አይነት ሜቶዶች ተጠቅመን ቼክ እናደርጋለን። ምን ነው ቼክ የምናደርገው? ፖሊታንት ነው ቆሻሻው ተጣርቷል አልተጣራም የሚለውን ነገር በተለያዩ ዲፓርትመንት ከተኛ ያጣራል። ጌታቸው በቀለ እባላለሁ። በአዲስ አበባ ዋና ፍሳሽ ባለስልጣን ኳሊቲ ኮንትሮል የዌስት ወተር ኳሊቲ ኮንትሮል ላቦራቶሪ ቴክኒሻን ነኝ። ስለዚህ ምንድነው እዚህ ያየነው ፊዚኮ ኬሚካል ቴስቶች ነው የምንሰራው። አሁን እዚህ ጋር እየሰራው ያለሁት ሲኦዲ የሚባለው ቴስት ነው። እዚህ ዳይክሮሚት አለ፣ ፖታሲየም ዳይክሮሚት አለ፣ ሰልፈሪክ አሲድ ሬጀንት አለ። እነሱን ስታንዳርድ አዘጋጅተን ወደ ፕሪፓሬሽን አድርገን ወደ ቴስቶችን ልናስገባ ነው ማለት ነው። ስለዚህ ይሄ ሲኦዲ ቴስት ነው ማለት ነው። ሌሎች ቴስቶች አሉ። እነዚህን ቴስቶች እንሰራለን እዚህ ፊዚኮ ኬሚካል ማለት ነው። የዌስት ወተሩን ሲገባ ሲወጣ ማለት እያንዳንዱ ምን ያህል የሚለውን አማውንቱን ለማወቅ በየጊዜው ፕሮግራም አለን። በዛ መሰረት ቴስቶችን እናከናውናለን ማለት ነው። ስለዚህ አሁን እዚህ ጋር ሲኦዲ ልንሰራ ነው። ፖታሲየም ዳይክሮሜት አስገባለሁ። ሳምፕል አለ። ገቢና ወጪ ነው የምወስደው። ገቢው ተጣርቶ ሲወጣ ሲገባ ደግሞ የሚለውን ቴስት ለመስራት ሁለት ነው የምንሰራው። ዳይጀስት ለ2 ሰዓት ያህል በ150 ዲግሪ ሴንቲግሬድ ዳይጀስት ይደረጋል ማለት ነው። እዚጋ አግረናል። ስታርት ማድረግ አለብን። ሰዓታችን ታይማችን አጀስት ለማድረግ እዚጋ ስታርት ማለት አለብን። ከ2 ሰዓት ወዲያ ዳይጀስት አድርጎ ከቀዘቀዘ ወዲያ ታይትሬት በማድረግ ካልኩሌት አለው። ካልኩሌሽን ካደረግን ወዲያ የሲኦዲ ውጤት እናገኛለን። ያንን ሲኦዲ ውጤት ተጣርቷል አልተጣራ የሚለው የአካባቢ ጥበቃ የተሰጠናለ 250 ነው ሲኦዲው። አካባቢ ወንዝ ነው የሚለቀቀው። የዚህ ዲዛይን አለ የዩኤስቲቢው የቃሊቲ ዲዛይን፣ እሱ ደግሞ 100 ነው። ማጣሪያ ጣቢያዎቻችን የተሻሉ ናቸው።
ዘመናዊ ስለሆኑ ከዲዛይኑ ራሱ ከ100 በታች ነው ሲዩዲ የሚሰራው ማለት ነው። ስለዚህ እኛ 250 ነው አካባቢ ጥበቃ ያንን መሰረት በማድረግ ሪፖርት እናደርጋለን ማለት ነው። እስካሁን ያለው ከፍ ብሎ መጥቶብን አያውቅም። ቢመጣልን እንዲያስተካክሉ ለሚከተለው ለሚያስተላልፈን ወረቀት ሪፖርት እናደርጋለን ማለት ነው። ስሜ ሰወረኝ ክብሩ ይባላል። እዚህ የፍሳሽ ማይክሮባዮሎጂ ላቦራቶሪ ውስጥ ማይክሮባዮሎጂስት ነኝ። ስለዚህ ይሄ ላቦራቶሪ ውስጥ የምንሰራቸው ሳምፕሎች ምንድናቸው? የተለያየ ቦታ ላይ የፍሳሽ ማጣሪያ ጣቢያዎች አሉ እና ከተለያየ ቦታ የፍሳሽ ማጣሪያ ጣቢያዎች ውስጥ ሁለቱንም ገቢውን ወደ ማጣሪያ ጣቢያ የሚገባውንና የሚወጣውን አምጥተን 3 አይነት ፓራሜትር እንሰራለን እዚህ። አንደኛው ቶታል ኮሊፎርም ነው የሚባለው፣ ሁለተኛው ፌካል ኮሊፎርም እና ከዛ ደግሞ ሄልሜንዝ ኤግ እንሰራለን ማለት ነው። ስለዚህ አሁን ዛሬ የምሰራው የፌካል ኮሊፎርም ቴስት ነው። ፌካል ኮሊፎርም ለመስራት በእርግጥ ከቶታል ኮሊፎርም ጀምረን ነው የምንሰራው ማለት ነው። ስለዚህ የፌካል ኮሊፎርም ቴስት ለመስራት የምንጠቀማቸው ሚዲያዎች አሉ። እዚህ ጋር ላውራይል ትራይፕቶዝ የምንለው ሚዲያ አለ። ይሄኛው ቶታል ኮሊፎርም ለመስራት ነው። ዜን ቶታል ኮሊፎርም ከሰራው በኋላ ከዛ ተነስቼ ነው እንደገና ፌካል ኮሊፎርም ለመስራት ደግሞ ኢሲ ሚዲያ እጠቀማለሁ ማለት ነው። 2 ሚዲያዎችን እጠቀማለሁ። ስለዚህ የምንጠቀመው ሜተድ ደግሞ የአፋ ሜተድ የምንለው አለ። የአሜሪካን ፐብሊክ ሄልዝ አሶሲዬሽን ሜተድ ያስቀመጠው ሜተድ አለ። በዛ ሜተድ መሰረት ነው ማለት ነው። ስለዚህ እነዚህ 2 ሳምፕሎች የዚህ ትሪትመንት ፕላንት ቃሊቲ ዩኤስቢ ነው የሚባለው የእሱ ትሪትመንት ፕላንት ይሄኛው ኢን ነው ወይም ደግሞ የሚገባው ሳምፕል ነው። ይሄኛው ደግሞ ወጪ ነው። ስለዚህ የነዚህን የሁለቱን ቶታል ኮሊፎርም እና ፌካል ኮሊፎርም እሰራለሁ ማለት ነው። ያ ማለት ምን ያህል ፕላንቱ ኤፊሽንት ነው የሚለውን ለማወቅ ነው። ፕላንቱ ምን ያህል እያጣራ ነው የሚለውን ለማወቅ ከፌካል ኮሊፎርም እና ከቶታል ኮሊፎርም አንጻር እነዚህን 2 ቴስት እሰራለሁ ማለት ነው። ይሄ ወርኪንግ ኤሪያ ነው። በቃ ሁሉንም ስራ እዚህ ጋር ቶታል ኮሊፎርም እና ፌካል ኮሊፎርም ስሰራ እዚህ ውስጥ ነው የምሰራው። ለምንድን ነው ይሄ የተፈለገው? አሁን እኛ ስንሰራ የኮንታሚኔሽን እንዳይኖር እዚህ ጋር ያለው ምንድነው ዋን ዳይሬክሽን ፍሎ ነው ያለው። ፍሎ ሁሌም አየር ከውስጥ ወደ ውጭ ብቻ ነው የሚወጣው። ያ ማለት አትሞስፌር ላይ ያሉ ወይም ደግሞ ኤር ላይ ያሉ ማይክሮብስ ገብተው ኮንታሚኔት አያደርጉብንም ማለት ነው። ስለዚህ ሁልጊዜ እዚህ ውስጥ ነው የምሰራው። ይሄ አሁን የአንድ ሳምፕል ነው ማለት ነው። የአንድ ሳምፕል የቃሊቲ ዩኤስቢ ገቢ ይሄንን ቀጥታ ወስጄ ኢንኩቤተር ውስጥ አስቀምጣለሁ ማለት ነው። ከ48 ሰዓት በኋላ ሪዛልቱ ይደርሳል። ዜን ቶታል ኮሊፎርም ማወቅ ቻልኩኝ ማለት ነው። ኢንዴክስ አለው ቶታል ኮሊፎርም ማወቅ ቻልኩኝ። ከዛ በኋላ ፌካል ለመስራት ይሄንን ራሱ ነው ትራንስፈር ማድረግ። መጨረሻ ላይ ውጤት ካገኝም በኋላ አሁን ይሄ የቃሊቲ ዩኤስቢ የክሎሪኔሽን ዩኒት አለው ወይም ደግሞ ዲስኢንፌክት ማድረጊያ ቦታ አለው እና ስለዚህ ያ የክሎሪኔሽን ዩኒት ማስተካከል የሚችሉት ፕሮሰስ ላይ ያሉት ልጆች የእኛን ውጤት አይተው ነው ማለት ነው። ኢፒኤ ያስቀመጠው ሊሚት አለ። ወደ ኢንቫይሮንመንቱ ዲስቻርጅ ለማድረግ ኢፒኤ የሚያስቀምጠው ሊሚት አለ። ከዛ ባለፈ ደግሞ ዩኤስቢ ሲሰራም ዲዛይን ያስቀምጣል። ምን ያክል ነው ሊያጣራ የሚችለው ብሎ ዲዛይን ያስቀምጣል እና ያንን ዲዛይን ካላሟላ ተጨማሪ ክሎሪን ይፈልጋል ማለት ነው ፕላንቱ። ስለዚህ የእኛን ውጤት አይተው ነው ማለት ነው የዲስኢንፌክሽኑን ሊያስተካከሉ የሚችሉት። ዋና ዓላማው ይሄ ምንድን ነው ማለት ነው ምን ያህል የፌካል ኮሊፎርም ባክቴሪያ አለ ወጪው ላይ የሚለውን ኢስቲሜት ለማድረግ ነው። ገቢውን ደግሞ የምንሰራው ምን ያክል ፕላንቱ ኤፊሽንት ነው የሚለውን ለማወቅ ነው ማለት ነው። ተመልካቾቻችን እንግዲህ ዛሬ የቃሊቲ ፍሳሽ ማጣሪያ ጣቢያ በተለይ ደግሞ የፍሳሽ ሂደቱ በምርመራ ሂደት ውስጥ ነው የሚያልፈው፣ በላቦራቶሪ ምርመራ ውስጥ እሱ ሂደት ምን ይመስላል የሚለውን ስንቃኝ ቆይተናል። እንግዲህ ፍሳሽ ቆሻሻ በተለይ ደግሞ ከተጣራ በኋላ ለተለያዩ አገልግሎቶች ይውላል። ውሃውም ለተለያዩ ግልጋሎቶች እንደሚውል ሲነሳ ነበር። ታዲያ አካባቢ የማይበክል መሆኑ የሰውን ጤና የማይጎዳ መሆኑን ለመፈተሽ በላቦራቶሪ ሂደት ያልፋል። ይህንኑ አጠቃላይ ቆይታ ነው እኛም ዛሬ
ከብዙ በጥቂቱ ስናስቃኛቸው የቆየ ነው። ሳምንት ስንመለስ ደግሞ በተለይ የማጣሪያ ሂደትን ካለፈ በኋላ ከማጣሪያ ሂደቱ የሚገኙ ዝቃጭ ቆሻሻውንም ውሃውንም ለተለያዩ አገልግሎቶች ይውላል። ይህንኑ ይዘን የምንመለስ ነው የሚሆነው ሳምንት። እስከዛው መልካም ጊዜ